السلام عليكم ورحمة الله وبركاته. ውድ ወንድሞችና እህቶች የዛሬው ማሳሰቢያ ብዙዎች ልንሰማው የሚገባ ነው። በአላህ እዝነት ተስፋ አትቁረጡ። ሁላችንም በአስቸጋሪ ጊዜያት ውስጥ እናልፋለን። ሁላችንም ስህተት እንሰራለን። አንዳንድ ጊዜ ወደ ኋላ መመለስ እስከሌለ ድረስ እንደወደቅን ይሰማናል። ነገር ግን ከአላህ ቃል አንድ ነገር ልንገርህ፣ ከማንም በላይ አንተን የሚያውቅህ በላቸው። በነፍሶቻቸው ላይ የተላለፉ ባሪያዎቼ ሆይ ከአላህ እዝነት ተስፋ አትቁረጡ። አላህ ኃጢአቶቹን ሁሉ ይምራልና እርሱ መሐሪውም አዛኙ ነውና። ይህ በቁርአን ውስጥ ካሉት በጣም ቆንጆና ተስፋ ሰጪ አንቀጾች አንዱ ነው። እስቲ አስቡት፣ አላህ ካንተ ጋር በቀጥታ እየተናገረ ነው። ስህተት ለሰራው፣ በሌሊት ለሚያለቅሰው፣ የተሰበረ ለተሰማው ተስፋ አትቁረጥ እያለ ነው። ወደ እኔ ተመለሱ ይቅርም እላችኋለሁ እያለ ነው። ሸይጣን ከይቅርታ በላይ እንደሆንክ እንዲሰማህ ይፈልጋል። በጣም ዘግይቶብኛል ብለው እንዲያስቡም ይፈልጋል። ግን አላህ እንድትመለሱ ይፈልጋል። ኃጢአትህ ወደ ሰማይ ቢደርስም የአላህ እዝነት ይበልጣል። ራስህን ደጋግመህ የበደልከው ቢሆንም የእሱ በሮች ሁሌም ክፍት ናቸው። እንዲህ ብለን ዱዓ እናደርግ። ያ አላህ ተሳስቻለሁ፣ ወድቄያለሁ፣ ግን ምህረትህ ከኃጢአቴ እንደሚበልጥ አውቃለሁና ይቅር በለኝ፣ ምራኝ፣ በልቤ ላይም ሰላምን አምጣልኝ። ውድ ወንድሞቼና እህቶቼ ተስፋ አትቁረጡ። ድካም ቢሰማም ዱዓ ማድረግህን ቀጥል። እንደገና ብትወድቅም ይቅርታ መጠየቅህን ቀጥል። እያንዳንዱ ቀን ወደ አላህ የመመለስ አዲስ ዕድል ነውና። ይህ አስታዋሽ ልቦን ከነካ አልራህማን ቲዩብን ሼር ማድረግና ሰብስክራይብ ማድረግን አይርሱ። አላህ ይባርካችሁ፣ ወንጀሎቻችሁን ይማርላችሁ፣ በዱንያም በወዳኛውም ሰላም ይስጣችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።